ናትልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መራ ግብራችን እስክንድር ነጋ የቆመ እስረኛ ወይስ በሚል ርዕስ አንዳንድ መረጃዎችን ይዤላችሁ መጥቻለሁ ያው የጋዜጠኛ እስክንድር ነጋ ጉዳይ ብዙዎች እንግዲህ በጣም ብዙ እያነጋገረ ያለ ጉዳይ ነው በጣም አዝናለሁ ጋዜጠኛ እስክንድር ነጋ በዚህ መልኩ ስንት ነገር መስራት ስንችል ስንት ነገር ማድረግ ስንችል መነጋገሪያ ሆኖ በቃ ኢትዮጵያውያን ስፐርስ ምን ወዛከበት ጉዳይ መሆኑ በጣም ያሳዝናል በአንድ ግለሰብ ምክንያት በዲያስፖራም ያለን በአገር ቤትም ያለን በአንድ ግለሰብ ምክንያት የፋኖ ትግል ወደ ኋላ የተወጠጠበት ሁኔታ ነው እርስ በርስ ነው በእስክንድር ምክንያት በቃ ኢትዮጵያውያን የፋኖ ደጋፊዎች አንድ ላይ ቆሞ ሲታገሉ የነበሩ ሁሉ በእስክንድር ነጋ ምክንያት በቃ እርስ በርስ በቃ እንደ ጠላት እስከመታየት የተደረሰበት ሁኔታ ነው እስክንድር እንዴት ትናገራላችሁ እስክንድር በሚል በእስክንድር ምክንያት በአንድ ግለሰብ ምክንያት ለአንድ ግለሰብ ተብሎ በአንድ ላይ መቆም ያለባቸው ኮንስቲቲዩንሲዎች የተከፋፈሉበት ሁኔታ ነው ያሳዝናል የአማራ ፋኖ ህዝባዊ ድርጅት የሚባለውና አፋባ የሚባለው ሁለት ድርጅቶች የመጣው በአንድ ግለሰብ በእስክንድር ነጋ ምክንያት እና አሁን ይሄ በእስክንድር ነጋ ዙሪያ በስፋት ለዚህ ብዙ ብያለሁ ነገር ግን አሁን አንዳንድ መረጃዎች ስለደረሱኝ ያንን ህዝብ ማወቅ ስላለበት በተለይ ሸዋ ጠቅላይ ግዛት ፋኖችን ማወቅ ስላለባቸው እና መከታብ ማወቅ ስላለባቸው ይሄን ዝግጅት ማዘጋጀት የግድ ሆኖብኛል እና ምንድነው የሆነው አድማጮቼ ተመልካቾቼ እስክንድር ነጋ በተለይ የእስክንድር ነጋ ሰዎች አሉ እስክንድር ነጋ የሚከተሉ እስክንድር ነጋ የሚያመልኩ እስክንድር ወይም ሞት የሚሉ እስክንድር ሲታች እስክንድር ሲነቀፍ እስክንድር ላይ ኢቭን ገንቢ በሆነ መንገድ ወቅሳ ሲደርስበት እንዴት እስክንድርን ትናገራላችሁ የሚሉ በጣም በርካታ ሰዎች አሉ በተለይ በውጭ ሀገር ኮር የሆነ በቃ የእስክንድር ነጋ ታማኞች አሉ እስክንድር ነጋ ታማኞች እና እነዚህ ሰዎች የባልደራስ ድጋፍ ድርጅት ውስጥ የሚባሉት ነበሩ ከዛ በኋላ ከባልደራስ ድጋፍ ድርጅት ውስጥ የአማራ ፋኖ ህዝባዊ ግንባር ውስጥ የሚሆነው በቃ ከእስክንድር ጋር እጅና ጓንት ሆኖ የሚሰሩ ናቸው እነሱ ማለት እስክንድር ማለት እነሱ በቃ እነሱን ነው እስክንድር የሚያምነው ከነሱ ውጪ ሌላ ሰው አያምንም እና በአማራ ፋኖ ህዝባዊ ግንባር ስር ትልቅ ብዙ ገንዘብ ሲሰበሰብ ከሁለት ወደ 3 ሚሊዮን ገንዘብ ያንን ማኔጅ የሚያደርጉት እነዚህ ሰዎች ናቸው እነ ዶክተር አምሳሉ እና ሙሉጌታ አያሌው እና ኤርሚያስ ሽበሺ የመሳሰሉት ማለት ነው እና እነዚህ ሰዎች የአማራ ፋኖ ህዝባዊ ድርጅት የውጭ ድጋፍ አስተባባሪ ሆነው አፋህድ ከተቋቋመ ጀምሮ ሲሰሩ ነበር የውጭ ድጋፍ አስተባባሪ ሆነው ሲሰሩ ነበር ነው ምንድነው የሆነው በአማራ ፋኖ በአፋህድ የውጭ ድጋፍ አስተባባሪዎች መካከል እንግዲህ አፋህድ ሲቋቋም የአማራ ህዝባዊ ሰራዊት የነበረው አፋህድ ውስጥ ገብቷል እንደዚሁም ደግሞ እነደረጀ የአማራ ፋኖ ጎንደር ጠቅላይ ግዛት ውስጥ ጠቅላይ ግዛትም እነደረጀ ጌታ ረዳት ፕሮፌሰር ጌታ አስራደም አፋህድ ውስጥ ገብተዋል ስለዚህ የነጌታ አስራደ የነ ረዳት ፕሮፌሰር ጌታ አስራደ ደጋፊ የነበሩ ሰዎች በተለይ በዋናነት የጎንደር ልጆች እንደነ ዶክተር ምስጋና አንዱዓለም እንደነ አቶ ግዛቸው የመሳሰሉ እነሱም በአማራ ፋኖ በአፋህድ የውጭ ድጋፍ አደረጃጀት ውስጥም አሉበት ማለት ነው ይሄ ፋፍዴን የሚባለው ቢንቃል አይደለ ፋፍዴን የሚባሉት ብዙ ጊዜ እነዚህ በአማራ ፋኖ ህዝባዊ አደረጃጀት ውስጥ አሉበት በአማራ ፋኖ ህዝባዊ ድርጅት የውጭ ድጋፍ አስተባባሪ ውስጥ አሉበት ከነሱ ጎን ደግሞ የእስክንድር ሰዎች የቀድሞ የአማራ ፋኖ ህዝባዊ ሰራዊት የባልደራስ ሰዎችም አሉበት እና እስክንድር በፋኖ ስም የሰበሰበው ገንዘብ ያንን ገንዘብ የያዙት እነማን ናቸው በአማራ ፋኖ ህዝባዊ እነ ዶክተር አምሳሉ ናቸው እና ሁለቱ አንድ ላይ በሚሆኑበት ጊዜ ምንድነው የተፈጠረው እስክንድር ነጋን
በጣም እንግዲህ ሪሶርስ ያስፈልጋል እነዚህ ነሻለቃ መከታውም ሌሎችም ለደረጀ በላይም ሌሎችም ለሰራዊታቸው ሪሶርስ ስለሚያስፈልጋቸው እስክንድር ነጋ በፋኖ ስም የሰበሰበው ብዙ ገንዘብ ስላለ ያንን ገንዘብ እንዲያመጣ ይጠይቁታል ያንን ገንዘብ እንዲያመጣ በሚጠይቁበት ጊዜ እሱ ዛሬ ነገ እያለ ረጅም ጊዜ አንገላታቸው ከሰጠም ድጋፍም ካደረገ የተወሰነ ገንዘብ ብቻ እየሰጠ የተወሰነ ገንዘብ ብቻ ያወራ መሰረታዊ በሆነ መንገድ ግን እዚህ በእስክንድር ሰዎች እጅ ውስጥ ያለው ገንዘብ ለድርጅቱ ማስገባት አልቻለም ለምን አፋህድ የሚባለው ድርጅት አሁን የአማራ ፋኖ ህዝባዊ ሰራዊት የለም አፋህድ የሚባል ድርጅት ነው ያለው ስለዚህ የአማራ ፋኖ ህዝባዊ ሰራዊት ንብረት የነበረው የአማራ ፋኖ ህዝባዊ ሰራዊት ከሌሎቹ አደረጃጀቶች ጋር አፋህድን ስለመሰረተ አፋህድ የአፋህድ ገንዘብ ነው ማለት ነው እና የአፋህድ አመራር ይሄንን ገንዘብ እነ ዶክተር አምሳሉ እንዲያስረክቡ ይጠይቃሉና እነ ዶክተር አምሳሉ ደግሞ በጎን ከእስክንድር ነጋ ጋር ተነጋግረው ገንዘቡን አንሰጥም ይላሉ ስለዚህ በገንዘብ ምክንያት በሁለቱ መካከል ምን ይፈጠራል ማለት ነው ልዩነት ይፈጠራል የዚህን ጊዜ አገር ቤት ያሉት የአፋህድ አመራሮች እስክንድር የሱን ሰዎች አሳምኖ የሱን ሰዎች ጠይቆ በፋኖ ስም የተሰበሰበው ገንዘብ አንደኛ ለፋኖዎች መድረስ የነበረበትን ገንዘብ ለፋኖዎች ጥቅም እንዲውል ለመድኃኒት መግዣ ለተለያዩ ጥቅም እንዲውል ግፊት ሲያደርጉበት እሱ ግን መስማት ስላልቻለ መጨረሻ ላይ ምን አደረጉ እነዚህ ሰዎች የግድ ድጋፍ ማሰባሰብ አለባቸው ለምን ሪሶርስ ያስፈልጋቸው ተዳው ጁላይ ሲያትል የሚደረገው ነገር ኳሱን ተከትሎ በጣም ሪሶርስ ስለሚያስፈልጋቸው ድጋፍ ስለሚያስፈልጋቸው ያንን ድጋፍ እንዲያስተባብሩላቸው ተወካዮቻቸውን ይፋደራ በሁለቱ መካከል እኛንን ተወካይ የሚል እነዚህ እስክንድርን ይዘው እነዚህ ደግሞ እነጌታ አስራደን ይዘው እና አቶ ግዛቸው እነጌታ አስራደን ይዘው እነ ዶክተር አምሳሉ እስክንድርን ይዘው ፍትጊያ ነበር መጨረሻ ላይ አገር ቤት የነ ጌታ አስራደ ኃይል የነ ደረጀ ኃይል አይሎ ወጣ የጎንደሮቹ ኃይል አይሎ ወጣ እነ ማስረሻ ሰጤንም እነ ኮሬል ፋንታውን በጎናቸው አደረጉ መከታው ብቻ ነበር የቀረው መከታው ደግሞ ሁኔታውን ሲያይ እነ ኮሬል ፋንታውን እነ ማስረሻ ሰጤ እነ ደረጀ ጎንደር ያሉት በሙሉ አንድ ላይ መሆኑን ሲያውቅ ተመልከቱ ሸዋ ካሉት ከነ ኢንጂነር ደሳለኝ ከሌሎቹ ጋራ ተለይቷል ማለት አሁን ደግሞ ከነ ደረጀ ጋራ ሲለይ ለብቻው ይቀራል ሸዋ ጠቅላይ ግዛት ውስጥ ለብቻው ስለሚቀር ፕራግማቲስት ስለሆነ በዚህ መንገድ ልንቀጥል አንችልም በሚል እነ መከታው ከነ ደረጀ ጋራ ሳይዳደረው ስለዚህ አንድ ላይ ሆነው የአፋህድ የውጭ ተወካይ እንዲሆኑላቸው የእስክንድር ነጋን ሰዎች ሳይሆን የነጌታ አስራደን ሰዎች እነ አቶ ግዛቸውን የኛ ተወካዮች እነሱ ናቸው ብሎ ይሾማል የዚህን ጊዜ የውጭ ሀገር ያሉ የእስክንድር ሰዎች ያብዳሉና እነ መከታው ምንድነው ያደረጉት በዙም ስብሰባ እስክንድር ነጋም ቀርቦ እንዲናገር ተደረገ እስክንድር ነጋም ቀርቦ እንዲናገር ሲደረግ እስክንድር ነጋ በዛም ወቅት ብዙ ጠለቅ ያለ ነገር አልተናገረም ብዙ ነገሮችን ለሌሎቹ አሳልፎ ይሰጣል ስለዚህ መናገር እንዳልፈለገ ያስታውቃል ሁለት ጊዜ አንዴ እነ መከታው እነ ደረጀ ባሉበት እነ አቶ ግዛቸው እንደተወከሉ ለመናገር ወቀ የኛ ወኪሎቻችን እነዚህ ናቸው እነዚህን የማይቀበል የኛ ጠላት ነው ብሎ መከታው እስከ መናገር የደረሰበት ሁኔታ ነበር ማለት ነው ከዛ በድጋሚ ደግሞ እነ አቶ ግዛቸው ላይ ባዴኖች ናቸው እየተባለ የእስክንድር ሰዎች እና አቶ ሀብታሙ አያሌው የመሳሰሉት እና አቶ ግዛቸው ላይ ከፍተኛ ጥቃትም ደግሞ ስለሚፈጽሙ ምንድነው ምን አደረጉ እንደገና እስክንድርን አምጥተው እንዲናገር አደረጉት አሁን ምንድነው ይያሉ ያሉት የእስክንድር ሰዎች ውጭ ሀገር ያሉ የእስክንድር ሰዎች ምንድነው ይያሉ ያሉት እስክንድር ነጋ ታስሯል የቁም እስረኛ ነው በሚዲያም ወጥቶ እንዲናገር የሚያደርጉት አስገድደውት ነው እና እስክንድር ወጥቶ የሚናገረውን ነገር መጥፎ ነገርም ቢናገር እስክንድር ተገዶ ያንን እንደተናገረ ማወቅ አለብን በሚል የእስክንድር ሰዎች በስፋት እስክንድር ነጋ እንደታሰረ በእነመከታው ማሞ እስክንድር ነጋ እንደታሰረ እንደታፈነ እየተናገሩ ያለበት ሁኔታ ነው ያለው
እና የሚባለውም እንደውም በሳተላይት ስልኮችም ሌሎች ስልኮችም የኢንተርናሽናል ሲም ካርዶችም ምናምንም ነበሩት እነሱን ሁሉ እንደወሰዱበት ነው የሚናገሩ። ለምን እዚህ ያሉት የእስክንድር ሰዎች እስክንድርን ማግኘት አልቻሉም። ስለዚህ እስክንድር የቁም እስረኛ ሆኗል። በቃ መከታው ካልፈቀዱለት በስልክ መነጋገርም አይችልም። በቃ ቤዚክሊ ተይዟል። ነገር ግን እስክንድርን አሰርን፣ እስክንድርን እንደዚህ ያደረግን ብሎ ሊናገሩ አይችሉም። በቃ አሁንም እስክንድር መሪ ነኝ ብሎ በቃ መሪያችን ነው ብሎ ይናገራሉ። ግን ቴክኒካሊ ግን እስክንድር የአፋሕድ መሪ ከመሆን በኋላ በቃ የአፋሕድ መሪ እስክንድር አይደለም። በስም የአፋሕድ መሪ ነው፣ በተግባር ግን የአፋሕድ መሪ አይደለም የሚል አይነት ንግግር ነው እንግዲህ እየተናገሩ ያሉት እነዚህ ሰዎች። አንድ ለምን እንደዚህ እንዳልኩ በጣም አንድ እንደ ምሳሌ ብዙ ማስረጃዎችን ብዙ ምሳሌዎችን በተለይ የአፋሕድ የእስክንድር ሰዎች በየቴሌግራሙ በየዋትስአፕ ግሩፖቻቸው የሚናገሩትን ብትሰሙ ይሄንን ነው የሚሉት። አፋሕዶች በብአዴን ተጠልፈዋል። እነ መከታው በጣም የተሳሳተ ውሳኔ ነው እየወሰኑ ያሉት። በጣም የተሳሳተ ውሳኔ ነው እየወሰኑ ያሉት እና ይሄ ድርጅት ብዙ ዋጋ የተከፈለበት ድርጅት ገደል ውስጥ እየከተቱት ነው በሚል በጣም አላርሚስት ሆነው እየተናገሩ ነው ውጭ ሀገር ያሉት የእስክንድር ሰዎች እና ሀብታሙ አያሌው ኢትዮ 360ዎች የመሳሰሉት ሁሉ በቃ አንድ ላይ ሆነው ተቀናጅተው ተመካክረው በነ መከታው ማሞ ላይ በነ ደረጀ ላይ ዘመቻ ጀምረዋል። በቃ በብአዴን ሰርጎ ገቦች እየተመሩ ነው እስከ ማለት ደርሰዋል። እና አፋሕድ ብአዴን እየሆነ ነው፣ ብአዴን እየሆነ ነው አፋሕድ እስከ ማለት ደረጃ ደርሰዋል። ተክደናል እስከ ማለት ደረጃ ደርሰዋል። እና ይሄንንም ደግሞ ያደረጉት እስክንድር ሳይሆን ይሄን ያደረገው እስክንድርን አስገድደውት አስረውታል። እስክንድር ከኛ ጋር ነው ያለው፣ ግን እስክንድርን አስገድደውት አስረውታል የሚል አቋም ያላቸው እና ይሄን በተመለከተ አንድ እንትን ላሳያችሁ፣ አንድ ክሊፕ እዚህ ጋር ብታዩት እንግዲህ ሸዊ ረታ ትባላለች። እቺ ሸዊ ረታ ማለት ከእስክንድር ሰዎች ከእስክንድር የባልደራስና ህዝባዊ ሰራዊት አባድ ምናምን የሚባለው አይደለ የነ ዶክተር አምሳሉ ቡድን የእስክንድር ሰዎች ቡድን እና እነሱ ውስጥ ያለች ናት እና አስተባባሪ በየቦታው ቻፕተሮች ሁሉ አድርገው በጣም ኦርጋናይዝድ ይሆን እና ከነሱ መካከል አንዷ ሸዊ ረታ ትባላለች። እና ምንድነው የምትለው እዚህ ጋር ታላቁ እስክንድርን እንዴት ልንረዳው እንችላለን? እስክንድር ችግር ውስጥ እንዳለ ነው። እስክንድር ችግር ውስጥ ነው ያለው። እስክንድር ችግር ውስጥ ነው ያለው። እስክንድር ታግቷል። እስክንድር በነመከታው ማሞ ታፍኗል። እንደ ልቡ እንዳይንቀሳቀስ አድርገውታል። ስልኩንም ሌሎቹ ነገሮችንም ወስደውበት በቃ በከፍተኛ ተጽዕኖ ስር ነው ያለው። እና እንዴት ልንረዳው እንችላለን ብላ ጠይቃለች። ለምሳሌ ተጽዕኖ ቢደረግበት ትላለች። በሚዲያ አቀርበውት አሁንና በአዴናዊ መግለጫ ቢሰጥ ምን ማድረግ እንዳለብን አስቀድመን ማሰብ እና በተግባር ማሳየት ያስፈልጋል። አስቀድመን ካሰብን ይህን አይነት ንግግር ሲያረግም ላያረግም ስለሚችል እኛ በተጠንቀቅ መቆም ብቻ ሳይሆን ታላቁን እንግዲህ የሚሉት እስክንድርን ነው። ታላቁን ፕሮቴክት ማድረግ አግባብና የጠላትን እቅድ ማፍረስ አንደኛው ዘዴ ይሆናል ብዬ አምናለሁ ብላ ተጽፋለች። እንግዲህ ይሄው አንድም ሊሳካ የሚችለው በ360 በኢትዮ 360 አስቀድሞ ወጥቶ ታላቁ እስክንድር ከተፈለገ አመራሮችን ማካተት ይቻላል። በአዴናዊ ንግግር ቢያደርግ ወይንም መግለጫ ቢሰጥ ተጠልፎ እንደተያዘና ይሄን በግዴታ መናገሩ እንደተገደደ ነው የሚሉት ብለን ለህዝብ ማሳወቅ ያስፈልጋል። በተለይም በዚህ ችግር ሰዓት ብዙ የተሸፈኑ የማናቃቸው ጉዳዮችም ስላሉ አስቀድሞ ጥንቃቄ አስቀድሞ መጠንቀቅ መልካም ውጤት ይኖረዋል ብላ ነው እንግዲህ እቺ እህት የእስክንድር ሰዎች የባልደራስ ምናምን ውስጥ የነበረች እህት የጻፈችው። እና በቃ ሌሎችም ወንደሰን ተኩሉ ሌሎችም ብዙዎችም የሚሉት ምንድነው በቃ እስክንድር ሃይጃክ ሆኗል፣ እስክንድር ታፍኗል በሚል
እንደዚህ አይነት ንግግር እየተደረገ ነው እና እነመከታው ማሞ ያንን ተከትሎ እነመከታው ማሞ ላይ እንግዲህ ዘመቻ ጀምረዋል የሸዋ ጠቅላይ ግዛት እዝ ደረጃ ላይ ዘመቻ ጀምረዋል ባዴን እየተቆጣጠራቸው ነው ባዴን እየመራቸው ነው የባዴን ሰርጎ ገቦች የባዴን ሰርጎ ገቦችን አቅፈው ለመሄድ ወስነዋል በሚል ከፍተኛ ተቃውሞ ያነሱባቸው ነው ግን እዚህ ጋር ሁለት መሰረታዊ ነገሮችን ነው ማየት ያለብን ሁለት መሰረታዊ ነገሮችን ነው ማየት ያለብን አንደኛው እነዚህ ሰዎች የእስክንድር ሰዎች ለረጅም ጊዜ ከእስክንድር ጋር እየሰሩ የፋኖን ትግል ሲከፋፍሉ ነው እስክንድር የፋኖን ትግል የከፋፈለው የሸዋ ፋኖች እንዲከፋፈሉ ለረጅም ጊዜ ጎንደር ፋኖችም እንዲከፋፈሉ የወሎ ፋኖችም እንዲከፋፈሉ አድርገው ከነዚህ ሰዎች ጋር ይሰራሉ እና እስክንድር በቃ የፋኖ መሪ ሆኖ እንዲወጣ የሚፈልጉ ሰዎች የፋኖ መሪ እና በገንዘብ ኃይል አንዱን እየገዛ አንዱን እያታለለ በቃ በፋኖች መካከል ሪሊ የፋኖ ትግል ወደ ኋላ እንዲጎተት ካደረጉት ሰዎች መካከል አንዱ እነዚህ ሰዎች ናቸው እና ኢትዮ 60ዎች ናቸው አንዱ እነዚህ የአማራ ህዝባዊ ሰራዊት የአማራ ህዝባዊ ግንባር አመራር የሚባሉት ናቸው እነሱ ጋር በየቀኑ ነው ከነሱ ጋር እየተነጋገረ ነው እስክንድር እዛ እነሱ እዚህ ሆነው እስክንድር እዛ ሆነው እዛ ያሉትን ፋኖች ሲበጠበጥ የነበረው በዛ ነበር አሁን ግን እነመከታው ያንን ቆረጡት ስለዚህ ያን ማድረጋቸው ለትግሉ በጣም ጥሩ ዜና ነው የሚል እውነት ከሆነ እስክንድር ነጋን የቁም እስረኛ አድርገውት ከሆነ በጣም ጥሩ ውሳኔ ነው የሚል እምነት ያለኝ በቃ ስልኩንም ሌሎች ነገሮችን ወስደው አርፎ እንዲቀመጥ እዚህ ካሉ አሸባሪዎች ጋርና የፋኖን ትግል ከሚበጠብጡ ሰዎች ራሱን ለይቶ አርፎ እንዲቀመጥ ማድረጋቸው በጣም ትልቅ እርምጃ ነው ወሰዱት የሚል እምነት ነው ያለ የኔ የግል አሰስመንት እንደዛ ከዛ እሱ ላይ ጥበቃ ያደርጉለት ከፈለገ ደግሞ ወደ ቤተሰቦቹ ወደ አሜሪካ መምጣትም ደግሞ ከፈለገ እንዲወጣ አመቻችተው ከሀገር እንዲወጣ ቢያደርጉት እሱም የበለጠ ጥሩ ይሆናል ግን እስክንድር ነጋ ተቻለ መጠን ከፋኖ ትግል እንዲርቅ መደረጉ ለኔ መልካም ነገር ነው የሚል እምነት ነው ያለኝ ይሄ አንዱ ነጥብ ነው ሁለተኛ የነዚህ የእስክንድር ሰዎች እስክንድርን ማግኘት ስላልቻሉ እስክንድር ታግቶብናል ብሎ ስለሚሉ ምን እያደረጉ ነው በገንዘብ ኃይል ሸዋው ውስጥ የሸዋ ጠቅላይ ግዛት ውስጥ ያሉ ሰዎችን በመግዛት ከአማራ ፋኖ ሸዋ ጠቅላይ ግዛት ውስጥ የተወሰኑትን ይዘው የአማራ ፋኖ ህዝባዊ ሰራዊት የሚለው ለማስቀጠል ፍላጎት እንዳላቸው መረጃው ደርሶኛል የአማራ ፋኖ ህዝባዊ ሰራዊት የሚለው እንግዲህ ተመልከቱ እስክንድር የባልደራስ መሪ ነበር ባልደራስን በተነ ከዛ የአማራ ፋኖ ህዝባዊ ግንባር ሆነ ህዝባዊ ግንባርን በተነ ከዛ የአማራ ፋኖ ህዝባዊ ሰራዊት አለ እና የአማራ ፋኖ ህዝባዊ ሰራዊትን እንደገና መልሰው ለማደራጀት እየሰሩ እንደሆነ መረጃው ደርሶኛል ለምን እነመከታውን ነበር መጠቀሚያ አድርገው የነበረው በቃ እነመከታው በእስክንድር ስር ናቸው የሸዋ ጠቅላይ ግዛት ህዝብ በእስክንድር ስር ነው ስለዚህ በቃ የሸዋ ጠቅላይ ግዛት ካለን በቃ የሸዋ ጠቅላይ ግዛት ኃይላችን ነው ብለው የሸዋ ጠቅላይ ግዛትን እንደ አፋድ ኃይል እንደነሱ ኃይል አድርገው በቃ የሸዋ ጠቅላይ ግዛትን ነበር ሲያግዙ ፕሮሞት ሲያደርጉ ይላል አሁን የሸዋ ጠቅላይ ግዛት አመራሮች እነ ሻለቃ መከታው ማሞ ከዛ ሲወጡባቸው ምን ቀራቸው ሸዋ ምንም ነገር የላቸው ስለዚህ አሁን እና ሀብታሙ ስለማን ሊናገሩ የትኛውን ፋኖ ሊደግፉ ነው እንግዲህ የአማራ ፋኖ ብሔራዊ ኃይልን አይደግፉም አፋብሃን አይደግፉም 80% ፋኖችን ያቀፈውን አደረጃጀት አይደግፉም አፋህድን ነበር የሚደግፉት አሁን ደግሞ አፋህድን በአፋህድ በአዴን ሆነ ይያሉ ነው ስለዚህ ማንን ነው ከዚህ በኋላ የሚደግፉት የላቸው ስለዚህ የሚደግፉት ደግሞ ሊኖራቸው ስለሚገባ ራሳቸውን ኢምፖርታንት ማድረግ ስላለባቸው ያሰቡት ምንድነው የሸዋ ጠቅላይ ግዛት ውስጥ ያሉ ለነሱ ታማኝ የሆኑትን ሰዎች በየቀኑ እየደወሉ እና በየቀኑ እየጀነጀኗቸው ከሸዋ ጠቅላይ ግዛት ለመነጠል እየሰሩ
እና በሸዋ ውስጥ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአማራ ፋኖ የአፋብሃ ፋኖች አሉ። ሌላ ሶስተኛ ደግሞ ከአፋብሃ የተለየ ሌላ ሶስተኛ አደረጃጀት እንዲመጣም እየሰሩ ነው። ለምን ሜዳ ላይ ያለ ምን ደግፈው ፋኖ አለ የሚሉት ያስፈልጋቸዋል። አሁን እነ አቶ ሀብታሙ አያሌው እነ ብሩክ ይባስ ስለማን ሊዘግቡ በኋላ ያሳዩት እነመከታው ከነሱ ጋር ካቶን ስለማን ሊዘግቡ። ስለዚህ ያንን የማድረግ ሐሳብ አላቸው። ያ በጣም አደገኛ አካሄድ ነው። ይሄንን አካሄድ የሸዋ ህዝብ ማወቅ አለበት። ይሄንን አካሄድ እነመከታው ማሞ ማወቅ አለባቸው። በሸዋ ውስጥ ምን እየተሰራ እንደሆነ ማወቅ አለባቸው። በፊትም እስክንድር ነጋ እዛ እነሱ መካከል እንዲቆይና እንደ አክቲቭ ሆኖ እንዲቀጥል ማድረግ አልነበረባቸውም። በፊትም እስክንድር ነጋ እነሱ መካከል አቅፈው መሪያችን ታላቁ እያሉ በሱ ምክንያት ከሌሎቹ ጋር ተጣልተው ከሌሎቹ ጋር ተለያይተው ከሌሎቹ ጋር ክፍተት ተፈጥሮ ሸዋን ችግር ውስጥ መክተት አልነበረባቸውም በፊትም። ግን አሁን ካለፉት ስህተቶቻቸው ተምረው በሸዋ ውስጥ የእስክንድር ሰዎች ውጭ ያሉት የእስክንድር ሰዎች የአማራ ፋኖ ህዝባዊ ሰራዊት የሚለውን እንደገና አንስተው ህዝባዊ ሰራዊት እኮ ከስሞ የአማራ ፋኖ ህዝባዊ ድርጅት ተቋቁሟል። አሁን ይሄ የአማራ ፋኖ ህዝባዊ ድርጅት በአዴን ሆኗል ስላሉ የአማራ ፋኖ ህዝባዊ ሰራዊት ከበአዴኑ የአማራ ፋኖ ህዝባዊ ድርጅት ወጥቷል ብለው በሸዋ የተወሰኑትን ግማሹን የሸዋ ጠቅላይ ግዛት ፋኖችን ይዘው ለመቀጠል ማሰባቸው በአሁኑ ጊዜ እነመከታው ማሞ ሊያስጨንቃቸውና ትልቅ ትኩረት ሰጥተው መፍትሄ ሊፈልጉለት የሚገባ ጉዳይ ነው እና እየሆነ ያለው ይሄ እና ጋዜጠኛ እስክንድር ነጋ በሸዋ ፋኖች ዘንድ በፊት ነው በሰራዊቱ ዘንድ ተቀባይነት እንደሌለው የታወቀው ቆይቷል። አብዛኛው ከዚህ በፊትም ጽፌያለሁ። ከ80% በላይ ከ90% በላይ እነ ሻለቃ መከታው ማሞ የሚመሩት የሸዋ ጠቅላይ ግዛት እዝ ፋኖች እስክንድር ነጋን አይፈልጉም። ከዚህ በፊት አንድ የወጣ ቃለ ምልልስ ነበር። እሱ ምንድነው አሁን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የዘመቻ መምሪያ ኃላፊ የሆነው ፋኖ አማን ፈለቀና የቀድሞ የአጼ ዳዊት ክፍለ ጦር የአዛዥ ሙሉቀን ቢራራ በስልክ የተነጋገሩት ነገር ይፋ ሆኖ ብዙዎቻችን አዳምጠነዋል። እና በዛ ንግግር ላይ በእስክንድር ላይ ያላችሁ በዚህ ሰውዬ ምክንያት ችግር ውስጥ ገባን ብለው ነው የተናገሩት። እነዚህ ሁለቱ እንግዲህ አንጋፋ አሁን በነመከታው ስር ያሉ አንጋፋ የጦር አዛዦች ነው። እና እውነታው ይሄ ነው። እውነታው በአማራ ፋኖ ሸዋ ጠቅላይ ግዛት ውስጥ እስክንድር ነጋ ተቀባይነት የለውም። ግን የተወሰኑ ላይ ያሉ አመራሮች እነመከታውን ይዘዋቸው እነመከታው ግትር ስለሆኑ ነው እስካሁን እስክንድር ነጋም በሸዋ ትርምስ እንዲፈጠር የተፈቀደለት። አሁን ግን እድሜ ለነደረጀ ስለነቁ እነደረጀ ያለው አካሄድ ስላልተመቻቸው እነደረጀ ከወንድሞቻቸው ከሌሎች የጎንደር ፋኖች ጋር አንድነትን እየመሰረቱ እየተነጋገሩ ስለሆነ እኛ አፋህድ ይሁን አፋብሃ ይሁን ተነጋግረን ወደሚበጀን ድርጅት እንሄዳለን። የፋኖች አንድነት መምጣት አለበት የሚል አቋም በመያዛቸው እነኮይ ፋንታውንም ከነደረጀ ጋር አንድ መስመር ላይ በመሆናቸው እነሻለቃ መከታው ማሞ አይዞሌትድ በመሆናቸው የግዴታ በቃ ራሳቸውን መስመር መያዝ አለባቸው። ያ ነው እየሆነ ያለው። እነሻለቃ መከታው ማሞ እና ከእስክንድር ጋር ሆይ ሲሉ የነበሩ ሰዎች አንደኛ የሸዋ ህዝብ እየጠላቸው ተቃውሞ እያነሳባቸው መጣ። አንደኛ ሁለተኛ ከሰራዊታቸው ጥለዋቸው እየወጡ ሶስተኛ በሚዲያም በከፍተኛ ተቃውሞ እየመጣባቸው በህዝብ እየተጸሉ መጡ። እንደውም ባይገርማችሁ ብልጽግናዎች ሆነዋል ሚሊሻዎች ሆነዋል እስከመባልም ደረሱ። ይሄ ሁሉ በጣም ሞራልን የሚሰብር ነው። ለህዝብ ለአገር ብሎ በረሃ የወጣ ፋኖ ብልጽግና ነው ሲባል ምን ያህል ውስጡ እንደሚሰበር እንትናጥሩና ያ በጣም ቆርጧቸዋል። ብልጽግና መባላቸው ያ ሚሊሻ መባላቸው በጣም ስሜታቸውን ጎትቷል።
ይሄ ሁሉ እንግዲህ ከእስክንድር ነጋ ጋርና ከአፋሕድ ጋር ተገናኘ። አራተኛ ደግሞ አፋሕድ ውስጥ ያሉ ሌሎች አመራሮች በፊት እነ ሻለቃ ሀብቴ ጥለዋቸው ወጡ። አሁን ደግሞ ሌሎቹም ሁሉ ሳይቀር እነ ሻለቃ እነ ፋኖ ሰለሞን አጣናው እነ ፋኖ እነ ሻለቃ ደረጀ በላይ እነ ፋኖ ተሾመ የመሳሰሉት አፋሕድ ውስጥ ያሉ ሰዎችም ሁሉ አሁን ከጎንደር ወንድሞቻችን ጋር ተነጋግረን ጎንደርን አንድ እናደርጋለን፣ ከዛ አብረን ሆነን የሚበጨን ከፈለግን አፋሕድን ከፈለግን አፋሕን እንቀላቀላለን ብለው መስመር አሰመሩ። ኮሎኔል ፋንታሁንም ከነዚህ ሰዎች ጋር ይሄን ሙሉ በሚያዩበት ጊዜ እነ ጋሽ ምንተስኖት ወንዳፍራ እነ መከታው ማሞ እነ ኮይ ማናገረው ይሄንን በሚያዩበት ጊዜ እና አበበቲሞ ይሄን በሚያዩበት ጊዜ በቃ ለብቻቸው እንደቀሩ ገባቸው። ስለዚህ እነሱም አቋማቸውን አስተካክለው ከነደረጀ ጋር ተስማምተው የእስክንድርን አካሄድ መስመር አስያዙት እና የእስክንድርን ቀኝ እጅ ምን አደረጉት ማለት ነው? ቆረጡት። የእስክንድር ቀኝ እጅ አሁን ተቆርጧል። አረ ግራ እጁም ተቆርጧል። የእስክንድር ቀኝ እጅ ተቆርጧል። የእስክንድር ሁለቱም እጆቹ ተቆርጠዋል። ለምን? ቀኝ እጁም ግራ እጁም ውጪ ያሉት የሱ ሰዎች ነበሩ። ገንዘብን ያዙ እና ሀብታሙ አያሌው ኢትዮ 60 ያዙ። እነሱ ነበሩ የእስክንድር ነጋ ቀኝ እጅ እና ግራ እጅ። አሁን እነ መከታው ማሞ ምንድን ያደረጉት? የእስክንድር ነጋን ቀኝና ግራ እጅ ቆረጡት። እናንተ የኛ የአፋሕድ ተወካዮች እናንተ አይደላችሁም ብለው የኛ ተወካዮች ያሏቸውን ሌሎች ሰዎችን መደቡ እና ይሄ ለትግሉ በጣም አርማጆቻችን በመካከል ትልቅ ነው። ሌላው በሶስተኛነት ማነሳው እነዚህ የእስክንድር ሰዎች አንድ የተጫወቱት ያለ በጣም ቆሻሻ ፖለቲካ አለ። እሱ ምንድነው? እነዚህ አፋሕድ ውስጥ ያሉ የአፋሕድ አመራሮች ብአዴኖች ናቸው ብሎ በሚከሱበት ጊዜ ከአማራ ክልል ውጪ ያሉ ሌሎች አማራዎችን አላቀፉም። አማራ ክልልን ብቻ ነው እንጂ ከአማራ ክልል ውጪ ያሉትን ሌሎች አደረጃጀቶች ሌሎች ማህበረሰብን አይፈልጉም በሚል አፋሕድ አሁን እነ ሻለቃ ደረጀ እነ ጌታ አስራደ በቃ ትኩረታቸው ጎንደር ጎጃም ወሎ ሸዋቺ ወያኔ በአማራ ክልል ብሎ የሰጣት ላይ ብቻ ነው ብለው ይከሳሉ። ይሄ ውሸት ነው። አንድ ነገር ልንገራችሁ። ለምሳሌ የአማራ ፋኖ ህዝባዊ ግንባር ሲቋቋም እነዚህ ሰዎች አመራር ሆነው በተቀመጡበት ጊዜ ብዙዎቻችን ከአማራ ክልል ውጪ ያለን ሰዎች ነን። እኔ አዲስ አበባ ልጅ ነኝ። ብዙዎች አሉ የሐረር ልጆች የባሌ ጎባ ልጆች አሉ። እነዚህን በሙሉ እነዚህ የእስክንድር ሰዎች በመርህ ፍትህን፣ ግልጽነትን፣ ተጠያቂነትን፣ ትራንስፓረንሲን ስለጠየቁ ብቻ እነዚህ ሰዎች በሙሉ የገፉ ሰዎች ናቸው። ከአማራ ክልል ውጪ ያሉ አማራዎችና ከአማራ ክልል ውጪ ያሉ ኢትዮጵያውያን የሚሉ ግን የአማራን ኮዝ የሚደግፉ ሰዎች ወደ ጎን ያደረጉ ናቸው። ሁለተኛ ሻለቃ ዳዊት ምንድነው? ሻለቃ ዳዊት ወልደ ጊዮርጊስን መስራት ስላልቻሉ ከነዚህ ሰዎች ጋር መስራት ስላልቻሉ እስክንድር ማሻሻያዎችን እንዲያደርግ ቢጠይቁት እስክንድር ማሻሻያዎችን ማድረግ ስላልቻለ ለምን? እስክንድር ማለት እነሱ ማለት እስክንድር ስለሆነ እነሱ ሊናገር አልቻለም እስክንድር እና ሻለቃ ዳዊት የአማራ ፋኖ ህዝባዊ ግንባር መሪነታቸውን ጥለው በሚወጡበት ጊዜ እስክንድር ነጋ አማራ ጋር ፋኖ ህዝባዊ ግንባር ተቶ የአማራ ፋኖ ህዝባዊ ሰራዊትን ሲመሰረቱ ሲል ዶክተር አምሳሉን መሪ አድርጎ ሲያቀርብ እስክንድር ነጋ ሻለቃ ዳዊትን እንኳን ምስጋና አላቀረበም ለሰሩት ስራ። ሻለቃ ዳዊት በዚህ እድሜያቸው ለአማራ ፋኖ ህዝባዊ ግንባር ገንዘብ ለማሰባሰብ ከአንድ ሀገር ወደ አንድ ሀገር ሲንከራተቱ የነበሩ ሰው ናቸው። እሳቸው ብዙ የሰሩት ስራ የተሳሳቱት ስህተት ቢኖርም ተሳሳቱም አልተሳሳቱም ግን በዚህ እድሜያቸው ግን የቻሉትን አድርገዋል። እኛ አባት ቢያንስ ኃላፊነታቸውን ሲለቁ አክብሮ እንደ ትልቅ ሰው ታላቁ እስክንድር አይደለም የሚሉት ታላቅ ቢሆን ኖሮ ትልቅ ሰው ቢሆን ኖሮ ትልቅ ሻለቃን አክብሮ ቢያንስ ላደረጉት ነገር ምስጋና ሰጥቶ ቢያሰናብታቸው ነበር። ግን ያን አላደረጉም እና እኚህ ሰው ከአማራ ክልል ውጭ ያሉ ሰው ናቸው ተገፍተው የወጡት። ሌላው እነዚህ ሰዎች ከአንድ ዓመት በላይ ከናቶ ግዛቸው ከነ ዶክተር ሙሉ ዓለም ጋር በአፋሕድ ውስጥ ሲሰሩ ነበር።
እና ከአንድ ዓመት በላይ በአፋሕዱ ሲሰሩ ለምንድን ነው ያልተከለሉት? አሁን በገንዘብ ምክንያት ሲጣሉ እኛ ከአማራ ክልል ውጪ ያለን አማራዎች ስለሆንን ነው ያገለሉን ብሎ ማለት ማጭበርበርና ማታለል አይደለም። ማጭበርበርና ማታለል ነው። አፋሕድ ላይ አሁን ብሶት እያሰሙ ያሉት በፋኖ ስም የተሰበሰበውን ገንዘብ ለፋኖ አምጦ በመባላቸው ነው። አለቀ። በገንዘብ ምክንያት ነው። የአማራ ፋኖ ህዝባዊ ድርጅት የውጭ ግንኙነት ኃላፊ ማስረሻ ሰጤ በደብዳቤ ጠየቃቸው። እሱ የአማራ ፋኖ ህዝባዊ ሰራዊት ምክትል ሊቀመንበር ነው። በደብዳቤ ጠየቃቸው። ገንዘቡ የፋኖ ነው አምጡ ሲል አንሰጥም፣ እስክንድር ነጋ ሰጡ ካላለ አንሰጥም ነው ያሉት። ስለዚህ በቃ እናንተ የኛ ተወካይ አይደላችሁም ተብለው የተባረሩት በዚህ አቋማቸው ነው። በዚህ አቋማቸው ነው እንጂ ከአማራ ክልል ውጪ ስለሆኑ አይደለም። ስለዚህ ሌሎችም ከአማራ ክልል ውጪ ላሉት ግድ አይሰጣቸውም ብሎ የሚናገሩት ፖለቲካ ሰውን ለማታለል የሚጠቀሙበት በጣም ረቂቅ ፖለቲካ ነው። ወገኖቼ ረዳት ፕሮፌሰር ጌታ አስራደ ጋር ተነሱ ላምጣላችሁ። ረዳት ፕሮፌሰር ጌታ አስራደ አፋሕድ የውጭ ምንድነው የማኒፌስቶ ብሎ የጻፈው ረዳት ፕሮፌሰር ጌታ አስራደ ነው። ማኒፌስቶ የሚለውን የጻፈው ረዳት ፕሮፌሰር ጌታ አስራደ ነው። እና ማኒፌስቶውን ብትመለከቱት የአፋሕድ ማኒፌስቶውን ብትመለከቱት እውነቴን ነው የምላችሁ በጣም ወርቅ የሆነ ሰነድ አማራ ክልል ውስጥ ብቻ ሳይሆን ከአማራ ክልል ውጪ ያለ አማራ በሙሉ መብቱ የሚከበርበትን ሁኔታ የመፍትሄ ሐሳቦችን በትክክል ያስቀምጣል። ለወልቃይት፣ ለራያ፣ ለደራ፣ ለመተከል ብቻ አይደል ከነዚህ ግዛቶች ውጪ ያሉትን አማራዎች መብት መከበር እንዳለበት የአማራ ሀገሩ ወያኔ አማራ ክልል ብሎ የሰጠው ሳይሆን የአማራ ሀገሩ ሁሉም ኢትዮጵያ ነው ብሎ በትክክል ያስቀመጠ ዘመናዊ የሆነ ማኒፌስቶ ነው ረዳት ፕሮፌሰር ጌታ አስራደ የጻፈው። አሁን ረዳት ፕሮፌሰር ጌታ አስራደ ነው እንደዚህ አይነት ሰነድ የጻፈን ሰው ነው። እንግዲህ እነዚህ ሰዎች በአዴንና ከአማራ ክልል ውጪ ላለ ሰው አያስቡም ብሎ እየተቹ ያሉት እነዚህ አይነት ሰዎች እና ይሄ አይነት ፖለቲካም ጀምረዋል። እና ይሄ አይነት ፖለቲካቸውን ሰው መንቃት አለበት። እና እነዚህ በውጭ ሀገር ያሉ የእስክንድር ሰዎች በቃ ከእስክንድር ጋር ሆነው ትግሉን በጥብጠዋል፣ ትግሉን አምሰዋል። በፋኖ መካከል መከፋፈል እንዲኖር፣ አለመስማማት እንዲኖር፣ በዳያስፖራ መካከል መከፋፈል እንዲኖር፣ አለመስማማት እንዲኖር ብዙ አሉታዊ አፍራሽ እንቅስቃሴ አፍራሽ ስራ ሲሰሩ የነበሩ ሰዎች ናቸው። አሁን እግዚአብሔር የተመሰገነ ይሁን ሀገር ቤት ያሉት ፋኖች ነቅተው እነ ፋኖ ደረጀ በላይ እነ ፋኖ መከታው እነ ኮሎኔል ፋንታው ነቅተው ከነዚህ ሰዎች ጋር ያለንን ግንኙነት ማቋረጥ አለብን ብሎ አቋርጠዋል። ይሄ ለትግሉ ትልቅ ዜና እና እነዚህ ሰዎች አሁንም በቃ ራሳቸውን ሬሌቫንት አድርጎ ለመቁጠር ምን ደግፈው ፋኖ አለ። አሁን ለምን ከፋኖ ጋር ካልተገናኙ ማንም አይሰማቸውም። አሁን አሜሪካን ሀገር ውስጥ ስንት ማህድ ድርጅት አለ እኮ አይደል እንዴ? ማህድ የተለያየ ድርጅቶች አሉ። ማን ነው እነሱ ነው የሚያዳምጡ? ለምን አሁን የኢትዮጵያ ፖለቲካ ማዕከሉ ፋኖ ነው። ስለዚህ እነሱ መሬት ላይ ካለ ፋኖ ጋር ግንኙነት ከሌላቸው እነሱን የሚያዳምጥ እነሱን የሚሰማ ሰው የለም። ስለ ፋኖ መረጃ የሚሰጣቸውም የለም። ስለዚህ አየር ላይ ነው የተጻፈው አየር ላይ። ስለዚህ ያ እንዳይሆን ይሄው እየተንፈራገጡ ነው። እነሱ የሚያዙት ለነሱ የሚታዘዝ ለነሱ የሚገዛ የፋኖ አደረጃጀትን ለመመስረት እየሞከሩ ነው። ያንን እኔ ይሳካላችኋል የሚል እምነት የለኝም። እና እንግዲህ ያለው ሁኔታ ይሄ ነው አድማጮቻችን፣ ተመልካቾቻችን። እና እስክንድር ነጋ የቆመ እስረኛ ነው ወይስ ለሚለው እስክንድር ነጋ አሁን ባለው ሁኔታ በእርግጠኝነት እንደዚህ ነው ብሎ መናገር ባይችልም እነ መከታው የሚያደርገውን እንቅስቃሴ በሙሉ እንደገደቡት የሚያሳይ ምልክቶች ነው ያሉት። እና ያው መሪያችን ነው ብለው ያቀርቡታል። ለምን እስክንድር ነጋ ላይ እንዲያደረጋችሁ እንዲያልተደረገ የሚለው የራሱ የሆነ ውዝግብ ስለሚያመጣ
ቀስ ብለው እሱን ወደ ጎን ማድረግ ስለፈለጉ በሱ ጉዳይ ላይ በቃ ብዙ ጫጫታዎች እንዲነሳ ስላልፈለጉ መከታውም ሬስፖንሲቢሊቲ ባለው መልኩ የሱን ነገር ሃንድል ማድረግ ስለፈለጉ ብዙ ሚኑት ነገር የለም እንጂ በተግባር ግን የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ አመራሮች እንመከታው ጥሩ አቋም ወደ ጥሩ አቋም የመጡ ይመስላል ወደ ጥሩ ደረጃ የመጡ ይመስላል ይሄንን እንዲያደርጉ ነበር እንግዲህ ለብዙ ጊዜ ግፊት ስናደርግ የነበረው ይሄንን እንዲያደርጉ ነበር ለረጅም ጊዜ ግፊት ስናደርግ የነበረው እና በውጭ ሀገር ያለን ኢትዮጵያውያን አሁን ያው ነገሮች እየተስተካከሉ እየመጡ ነው ሻለቃ ደረጀ በላይ በአፋሕድ ውስጥ ያሉ በአፋሕድ ውስጥ ያሉት በአፋሕድ ውስጥ ያሉት በአማራ ፋኖ ህዝባዊ ድርጅት ውስጥ ያሉት እንግዲህ መከታው ናቸው አንዱ ሌላውን ሻለቃ ደረጀ በላይ ናቸው መከደና ደግሞ ኮሎኔል ፋንታውንም የተወሰነ ኃይል አለው ግን ኮሎኔል ፋንታውንም አሁንም በአማራ ፋኖ ህዝባዊ ድርጅት ውስጥ አለ ማስረሻ ሰጠም በአማራ ፋኖ ህዝባዊ ድርጅት ውስጥ አለ እና ማስረሻ ሰጠው ግለሰብ ባሉት ኮሎኔል ፋንታውንም የተወሰነ ኃይል ግለሰብ ባሏቸው የተወሰነ እሳቸውና የተወሰነ ኃይል ነው ያላቸው ብዙ ኃይል የላቸው ብዙ ኃይል ያለው የሸዋ ጠቅላይ ግዛት ህዝብ ሻለቃ መከታው የሚመራውና የጎንደር ጠቅላይ ግዛት ህዝብ ሻለቃ ደረጀ በላይ የሚመራው ነው ትንሽ በርከት ያለ ኃይል ያለው እነዚህም ወንድሞች አሁን በጎንደር ሻለቃ ደረጀ በላይ ከና ሀብቴ ጋራ ጥሩ ውይይት ያደረጉ ጥሩ ንግግር ያደረጉ እና በጎንደር ያለው መንፈስ እጅግ በጣም የሚያስደስት እና በቅርቡ ከብድረ ጎንደር በጣም ደስ የሚል ዜና እንሰማለን ብዬ ነው የማስበው በተመሳሳይ ሁኔታ በሸዋም ደግሞ የእርስ በርስ ውጊያ ነበረ እና በሸዋ ጠቅላይ ግዛት ዕዝና በአፋባ ሸዋ ፋኖች መካከል የእርስ በርስ ውጊያ ነበረ እና ያ ውጊያ ቆሟል እነ ምሬ ወዳጆ እነ ሻለቃ መከታን አነጋግረው ያ ውጊያ ቆሟል እና በሸዋ የእርስ በርስ ውጊያ የቆመበት ሁኔታ ነው ያለው ይህም ትልቅ ዜና ነው ለአገዛዙ መርዶ ነው እና ከዚህ በመቀጠል ደግሞ ምናልባትም የሸወነ መከታው ማሞ ከስክንድር ጋር ሆነው ያደረጉት ነገር መለስ ብሎ ወደ ኋላ ሲመለከቱት ስህተት እንደነበረ ገብቷቸው የሰሯቸውን ስህተት በማረም ከሸዋ ፋኖ ከሌሎች የሸዋ አደረጃጀቶች ጋር በመነጋገር ሸዋን አንድ ያደርጋሉ የሚል እምነት አለኝ እና ያ በሚሆንበት ጊዜ ያው የአማራ ፋኖ ህዝባዊ ድርጅት ይከስማል እና እነ መከታው እነ ሻለቃ ደረጀ በላይም ደግሞ የአማራ ፋኖ ብሔራዊ ኃይልን ይቀላቀላሉ ማለት ነው ለምን ኦብቪየስሊ 80% የሚሆኑ ፋኖችን ያቀፈው አደረጃጀት የትልቁን አደረጃጀት ነው ሌሎች መቀላቀል ያለባቸው ኦብቪየስሊ ሁለተኛ ደግሞ ኢንክሉሲቭ የሆነ ክፍት የሆነ አደረጃጀት ነው ሌሎች መቀላቀል ያለባቸው የአማራ ፋኖ ህዝባዊ ድርጅትን እነ ረዳት ፕሮፌሰር ጌታ አስራደ ሪፎርም ለማድረግ ሞክረው አልቻሉም እና የድርጅቱ አሰራር መሪው እስክንድር ነጋ እና እስክንድር ነጋን ተክተው ደግሞ ሌላ ሰው መሪ እናምጣ ቢሉ ማንን ነው መሪ የሚያደርገው እሱ ራሱ አወዛጋቢ ማን ነው መሪ ነው ከሸዋ ነው መሪ የሚሆነው እንጂ ጋሽመንተ ሶኖስ ናቸው መሪ የሚሆኑት ጋሽመንተ ሶኖስ ናቸው መሪ የሚሆኑት ማን ነው መሪ የሚሆነው እና እንደዛ ስለሆነ ያ ሁሉ በጣም በቃ ችግሩ ስለሚከታቸው ኦብቪየስ የሆነው ምርጫ ወደ አማራ ፋኖ ብሔራዊ ኃይል መሄድ ወደ አማራ ፋኖ ብሔራዊ ኃይል ደግሞ መሄድ መሸነፍ አይደለም ለምን በአማራ ፋኖ ብሔራዊ ኃይል ውስጥ የቡድን አመራር ስለሆነ ያለው እነሱ መሪ ነው የሚሆኑት ሁሉንም አሸናፊ ያደረገ አሰራር ስለሆነ ያለው በዛ መልኩ ነገሮች ይስተካከላሉ እንግዲህ አድማጮቼ ተመልካቾቼ እስክንድር ነጋ የቆመ እስረኛ ነው ወይ በሚል ስር ያዘጋጀው ዝግጅት ይመስላል በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ